እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል አደረሳችሁ። እግዚአብሔር ይመስገን። ይሄንን ላለማየት ያልታደሉ እጅግ በርከት ያሉ ወገኖቻችን በተፈጥሮ አደጋ ሳይሆን በሰው ሰራሽ አደጋ ወይ በሴራና በክፋት በተንኮል ባላቸው ማንነት በሃይማኖታቸው ምክንያት ተጨፍጭፈዋል። በኢትዮጵያ ውስጥ ከፍተኛ የሆነ የሰዎች እልቂት ወይም ደግሞ እልቂት አለ ከተባለ በዚህ በእኛ ዘመን ነው። በእኛ ዘመን የሚሆነውና እየሆነ ያለው አንጀት የሚያቆስል ልብን የሚያሸብር ህሊናን የሚያውክ ነው። የታወከ ትውልዶች ነን ብዬ ብናገር ማጋነን አይሆንብኝም። ሁላችንም የምናውቀው ስለሆነ ማለት ነው። በሀገሪቱ በተለያየ ቦታና በተለያየ አካባቢ የሰው ልጅ በግፍ የሚጨፈጭፍበት፣ የሰው ልጅ በግፍ የሚገደልበት፣ የሰው ልጅ ደም እንደ ጎርፍ የሚፈስበት፣ የሰው ልጅ ያልተረጋጋበት፣ አድርባይነት፣ አስመሳይነት የነገሰበት፣ የሰይጣን ወይም ደግሞ ይሄ የክፋት ስራዎች የገነኑበት ጊዜ ነው ብዬ ነው የማስበው። እግዚአብሔር በመከራ ጊዜ ማቅ ልበሱ፣ ጸልዩ፣ አልቅሱ ይላል። እኔ እግዚአብሔር አይመስገን የሚል ድንቁርና የለብኝም። ኔቨር፣ በፍጹም አንድ ግለሰብ የሆነ ነገር እንዲወጣ ምናምን ያም ብልግና የለብኝም በውስጤ። እንደዚህ አይነት ብልግና የለ። የኢትዮጵያ ኦርቶዶክስ የእመቤቴ ድንግል ማርያም ልጅ ቤተክርስቲያን ያሳደገችኝ፣ ስለ ቤተክርስቲያን የሚጨነቅ፣ ስለ ሰዎች ነጻነት የሚጨነቅ፣ ስለ ሰዎች ደህንነት ማሰብ፣ ሰው ልጅ በሰላም ገብቶ እንዲወጣ የምፈልግ ሰው ነኝ። በዛ እንድትረዱ ነው ፈልገው። ሆኖም አህላፍ ዝማሬ ተብሎ በርከት ያሉ ምእመናን አደባባይ ወጥተዋል። እግዚአብሔር ይመስገን። ያንን ምእመናን በማየቴ ያንን በመመልከቴ ደስ ብሎኛል። ያ ሁሉ ምእመናንና ያ ሁሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ በዛ አደባባይ ላይ እንደዛ ወጥቶ አምላኩን ሲያመሰግን ስትመለከት ልብህ ደስ ከማለት ውጭ ሌላ ነገር የምናገረው የለም። ሆኖም ግን ባሳለፍናቸው 4 እና 5 ዓመታት ባለፈው 25 26 ዓመታት ወይም ደግሞ ባሳለፍናቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ የኢትዮጵያ ኦርቶዶክስ ቤተክርስቲያን መከራዋን ሲያርመጠምጧት ወይ ደግሞ ያቺ መከራዋን ሲያበዙ የነበሩ ሰዎች በጣም በርከት ያለ ችግሮችን ተቋቁማ ያለፈች ቤተክርስቲያን ነች። ከዛ ይሄ ሁሉ መከራ ሁሉም ግንዛቤ ያለው ብዬ አስባለሁ። እዛ ጋር ያለው ሰው በሙሉ ማለት ነው። ማንንም ብሌም ለማድረግ አይደለም የሚመጣው። ማንንም ልክነ ልክ አይደለም ህሊና ነው የሚፈርደው። እኔ እዛ ውስጥ ገብቼ ልክነ ልክ አይደለም የሚል ድንቁርና ውስጥ አልገባም። አይታችሁታል ወይ? ተመልክታችሁታል ወይ? ቤተ መቅደስ እንደ ዳመራ ተለኩሶ ሲበራ፣ ካህን ሲደፈር፣ ንጹሃን በኦርቶዶክስ እምነት አማኝ በመሆናቸው ብቻ እስከ ትናንትናና እስከ አሳለፍናቸው በዚህ ጾም ውስጥ እንኳን በገጀራ ሲታረዱ፣ ሲጨፈጨፉ፣ ሲገደሉ፣ መከራቸውን ሲያሳልፉ ያን ሁሉ መከራ ያሳለፉ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመን አንደኛቸው እንደኛ ወይም ደግሞ እንደናንተ ነጭ ለብሰው እግዚአብሔርን ማመስገን ይፈልጋሉ፣ ይወዳሉ። ቢሆኑም ግን በማንነታቸው ተጨፍጭፈው የፖለቲካ ሴራ የኢትዮጵያ ኦርቶዶክስ ቤተክርስቲያን እናጠፋለን በሚል ተራማጅ ባልሆነ ሐሳብ ተጨፍጭፈዋል፣ ተገለዋል። እኔ አይታችሁታል ብዬ ልጠይቅና እንደ ሐሳብ ማንሳት የምፈልገው ምኑ ላይ ነው? ይሄ ሁሉ መከራ ሲሆንና ይሄ ሁሉ ችግር በሚሆንበት ወቅት ይሄ ሁሉ ምእመን ነው ይሄ ትክክል አይደለም፣ እግዚአብሔር የሚወደው ስራ እየተሰራ አይደለም፣ የኢትዮጵያ ኦርቶዶክስ እምነት አማኞች አይደሉም፣ የሙስሊም እምነት አማኞች የሃይማኖትና ዘር ተመርጦ ልክ በዛች በኢትዮጵያ ምድር ላይ ደም እንዳይፈስ ትክክል አይደለም ብሎ ዛሬ ነጭ የለበሰው በሙሉ ቢቆም እግዚአብሔር ምስክሬ ነኝ ይቆማል። የሚገርመኝና የምበሳጨው የምናደደው በጣም የሚገርመኝ በራሴ ነው፣ በእናንተ አይደለም። የሚገርመኝና የምበሳጨውና የምናደደው ይህ ሁሉ ምእመን ነጭ ለብሶ ፍስስ ብሎ ሲሄድ እኔ የሚሰማኝ አንገታቸው በታረደው፣ ጭንቅላታቸው በተከሰከሰው፣ በተደፈሩ ካህናት፣ በተቃጠለው ቤተክርስቲያን፣ በተቃጠለው መጽሐፍ ቅዱስ፣ በንጹሃን ደም ላይ ተረማምዳችሁ እንደምትሄዱ ነው የሚሰማኝ። በጣም ከይቅርታ ጋር የሚሰማኝ አትሊስት በዛ መድረክ ላይ ቆም ተብሎ የህሊና ጸሎት ሊደረግ ይገባ ነበር።
በቃ የህሊና ጸሎት በቃ ይሄ ነገር ተደርጓል በወገኖቻችን ላይ እባካችሁ የህሊና ጸሎት ማድረግ አለብን ነው። ዋናው መሰረቱ ጸሎት ስለሆነ ማለት ነው። ክፋትና ተንኮል ባይኖርበት እኔ በገና በዓል መጥቼ ፖለቲካ ምናምን ለማውራት አይደለም። እውነቷን ግን ተናገሩ መስክሩላል። ጻድቃን ሰማዕታት በተለይ ገርላቶችን በሙሉ አንብቤያቸዋለሁ። ጊዜና ወቅት አይጠብቁም። የእግዚአብሔርን እውነት ለመመስከር በተገኙበት ባሉበት በቆሙበት ቦታ እግዚአብሔር አይወደውም ይላሉ። የጽድቅ መንገዱ ስለሆነ ፊት ለፊት ነው የሚናገሩት። አቤት የኔ ኃጢአት እኮ ብዙ ነው ወገኖች። ግን የኔ ኃጢአት የምትመለከቱ ሰዎች የኔ ኃጢአት እኮ ብዙ እኮ ነው። ግን እቺን እውነት ሳልመሰክር ባልፍና ዝም ብዬ የተገኘውን አግበስብሼ ብበላ ዝም ብዬ ከንቱ ነኝ ብዬ ስለማምን ነው። ነጭ መልበሳችሁ መልካም ነው። በወገኖቻችሁ ደምና በወገኖቻችሁ ስቃይ በወገኖቻችሁ መከራ ላይ ተረማምዳችሁ ተሻግራችሁ ሄዳችኋል። አትሊስት የህሊና ጸሎት ማድረግ ለምን ተሳናችሁ? ጳጳሳቱ ሲያለቅሱ ተመልክታችኋል። ምእመናን ሲያለቅሱ ተመስራችኋል። በሃይማኖታቸው ምክንያት የኢትዮጵያ ኦርቶዶክስ እምነት አማኝ የሆኑ እናቶች፣ የካህናት ሚስቶች በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የተፈጸመውን ግፍ የአሜሪካ መንግስት ተብሎ በኤምባሲ ውስጥ ገብቶ ስለመከራቸው ተነግረው ያንን አክሴፕት አድርገው ይጣራ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሃይማኖቶች እየተጨፈጨፉ ነው የሚል ዜና እየተሰራ ነው ያለው። እኔ ዘመድኩን በቀለ የምትሉትን አልወደውም፣ አይመቸኝም። እዛም ስለሚያቦካ ግን ይሄንን ማለቴ እኔ ጥላቻ አለብኝ ያልኩ አይደለም። እኔ እንደ ግል አይመቸኝም። በቃ አንዳንድ ነገሮች የማይመቹ ነገር አሉ። አይመቸኝም ማለት ግን ሀሳቡ አይመቸኝም ማለት አይደለም። የሚያነሳቸው ሀሳቦች ተጨባጭ የሆኑ ነገሮች ስላሉ እኔ ሰፖርት አደርገዋለሁ እያልኩም አይደለም። ግን እውነት አለው። ይሄንን የነ ሄኖክን እና መሰሎቹን አካሄድ ምንድነው ይሆን ያለውን ብሎ ፈትሾ ማየት ተገቢ ነው ብዬ አስባለሁ። በወገኖቻችን ስቃይና መከራ ላይ በወገኖቻችን ደም ላይ በወገኖቻችን ሬሳና አጥንት ላይ በሰማዕታት ላይ የምንቀልድ ከሆነ የኛ ሃይማኖቱ ጥያቄ ምልክት ውስጥ ይገባል። የጻድቃን የሰማዕታት ወይም ደግሞ የሰማዕታትን ገድል ያነበበ ከፊት መጣህ ማለት የሰማዕትነትን ክብር ለመቀበል ነው። ከፊት መጣህ ማለት መንጋውን ይዤ እነዳለሁ ማለት እውነት እናገራለሁ፣ እውነት አስተላልፋለሁ፣ ሰይፍን ቢመጣ ለክርስቶስ መከራውን እቀበላለሁ ነው። ይሄንን ወደፊት የምታመጧቸው ሰዎች ያሉበት የነዛ የወንድሞቻችንን መከራ መመልከት ካልቻሉ የሆነ ጭብጨባና ሽብሸባ ከበስተጀርባቸው ተልኳላቸው ማለት ነው። ነጭ ለብሳችሁ በአደባባይ የወጣችሁ ምድር ላይ የተጨፈጨፈውና የተገደለው ወንድሞቻችሁን እንዴት ማሰብ ተሳናችሁ የሚል ጥያቄ ባነሳ ተገቢ ነው ብዬ ነው የማስበው። በተረፈ በምድር ላይ ያሉ የቸገራቸው እኛ ስንበላ መብላት የማይችሉ እኛ ስንበላ መጠጣት የማይችሉ ደካማ ወገኖቻችን አሉን። እሱን በማገዝ ባህሉን በሰላም በጤና እናሳልፍ የሚል መልእክት ነው ማስተላልፈው። ዊርድ የሆነ መታየት ምናምን ፈልጌ አይደለም፣ እኔ እዛ ውስጥ አልገባውም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ ግን ስለሚያገባኝ ነው፣ ስለሚያንገበግበኝ ስለምመለከት ነው። ጥያቄም መሰረታዊ ነው። ሚሊዮን ሆነ በአንድ መስመር ብትነጉድ ሀቅና እውነት የያዘ አንድ ሰው ይተርፋል። ስለሚጨፈጨፉና ስለሚገደሉ ስለሚታረዱ ወገኖችህ ዝምታን መርጠህ አደባባይ ላይ ወጥተህ ስለነሱ ምልክት ሳትሰጥ ነጭ ለብሰህ ብትሄድ አይዞ ያ ነጭ በደም የታጠበ ነው የለበስከው ነጭ። ትረስት ሚ በደም የታጠበ ነው ያ የለበስከው ነጭ፣ በደም የጨቀየ ነው ያለብሳችሁ ተጣችሁት ነጭ። እውነት የላችሁም እያልኳችሁ ነው። በቃ እውነት የላችሁም። ለምን 1 ሚሊዮን አትቆምም? ቢያንስ ልትንገበገብ ይገባል። ቢያንስ ለሚሰቃዩ ወገኖች እውነት ምስጋና አማርኛን መሰንጠቅ፣ አማርኛን መተራመስ፣ አማርኛን ሰንጥቆ የመጽሐፍ ቅዱስ አምቶ ማውራት አይደለም። አንድ ሀቅ አለ። ንጹሃን ወገኖቻችን እየተጨፈጨፉ ነው። በተለይ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆኑ ንጹሃን ቤተ መቅደስ ውስጥ ደማቸው እንደ ጎርድ እየፈሰሰ ነው። ካህናት እየተጨፈጨፉ ነው። ካህናት እየተገደሉ ነው። ይህ ሁሉ ሰው ወጥቶ በአደባባይ ስለነዛ ሰዎች የህሊና ጸሎትና ትክክል አይደለም ይህ ነገር መቆም አለበት ብሎ አለማውገዝ ግን ሌላ ጥያቄ ያነሳል። ስሜታዊ ያረጋል። ራሴን ጠብቄ ነው የተናገርኩት። ራሴ ነኝ የማወራው፣ ማንም የሚያወራ የለም። የሚሰማኝን ነው የምናገረው። የተፈጸመው ግፍና በደል፣ የሚታረዱ ወንድሞቼ፣ የሚጨፈጨፈው ደም፣ የሚፈሰው ደም በኦሮሚያ፣ በአፋር፣ በጋምቤላ፣ በኢትዮጵያ ምድር ላይ እንደ አንድ ኦርቶዶክስ እምነት ተከታይ ይመለከተኛል፣ መቆም አለበት። ጸሎት በተጨማሪ እውነትን መጋፈጥ፣ እውነትን ተናገሩ ብሏል። ከእውነት ጎን ቁሙ ነው ያለው ክርስቶስ። እውነት ስለሆነ ነው በአደባባይ የተሰቀለው። የእውነት አምላክን
ነጭ በለብስ በነጭ ወደ ውስጥ መሸፈን አይቻልምና ስለ እውነት እንቁም። ቴንክ ዩ ሶ ማች